ውድ ተመልካቾቻችን ቅዱስ ጳውሎስ እንዳለ ዕለት ዕለት የሚከብድብን የአብያተ ክርስቲያናት ሁሉ ሐሳብ ነው። በእኛ ቆሮንቶስ ምዕራፍ 11 ቁጥር 28 እንደተመዘገበው ማለት ነው። እኛም ዕለት ዕለት የሚያሳስበንና እናንተንም የምናሳስባችሁ ረዳት የሌላችሁ በሳምንት አንድ ቀን የአብያተ ክርስቲያናትን ጉዳይ አቅርበን የገጠር ቤተ ክርስቲያኗን እንድትረዱ በአስራት በኩራታችሁ በገንዘባችሁ በማትሪያልም በሁሉም ይህ በቴሌቪዥንና በእማማ ሚዲያ የምናቀርብላችሁ ከቦታው ተቀርጾ የመጣውን ቪዲዮ ይሄው በቤተ ክርስቲያኗ በተከፈተው የባንክ ሂሳብ ቁጥር በቀጥታ እንድትረዷቸው እንድታግዟቸው ለእናንተ አቅርበናል። አመሰግናለሁ። ሳዱ አምላክ አሜን። እንግዲህ አሁን ያለነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በመንዝጌራ ምድር ወረዳ የአምቦ በር ደብረ ኃይል ቅዱስ ገብርኤል ግቢ እንገኛለን። እንግዲህ እንደምታዩት ድሮ የነበረችው ቤተ መቅደስ አፍርሰን አዲስ ዲዛይኑን የጠበቀ ቤተ ክርስቲያን ተሰርቷል። ቢሰራም አሁን የአካባቢው ሕዝብ አናሳ ስለሆነ በልመና ስለሆነ እስካሁንም የተሰራው አሁን ለማቀላጠፍና ቤተ መቅደሱ ሳይቀላጠፍብን ስለቀረ ይሄ እንደምታዩት ከፎቹ ጣውላው አለበሰም፣ ከስር ቲራዞን አለበሰም። እንደገና የበረንዳ አጥር አልታጠረም። ቤተልሔም የለንም እንደምታዩት። በቃ ያለነው ዕጣን ጧፍ መቀደሻ የለውም። ምንም አይነት ነገር የለውም። ትልቁ የባሰብን አሁን ቤተልሔሙና መብራት የለንም፣ መንበር የለንም፣ ጽዋ የለንም፣ ፀሐይ የለንም። በቃ ብዙ ንዋያተ ቅድሳት የሚጎሉን አሉን። እንደው ጠቅላላው ማህበሩ ይሄን እንዲያደርግልን እንደው በእግዚአብሔር ስም እንጠይቃለን ነው የምለው። በጣም ቅድም እንደተነገረው አንድ በሬ ያለው እየሸጠ ጥጃ ያለው እየሸጠ በግ ያለው እየሸጠ ምንም የሌላት መሬቷን እየሸጠኝ ነው አሁን ይሄን ደፋ ቀና ብለን ይሄን ቤተክርስቲያን እናቆም ይቻል። ስለዚህ አሁን መቼም እንግዲህ አሁን እንደተባለው ቄሶቹ ምንም የላቸውም፣ የሚሰጣቸውም የላቸውም፣ ደሞዝም የላቸው። የዕለት ግብራቸውን እንኳን የዓመት ግብራቸውን እንኳን አይችሉም። አሁን ለእኛ እያሉ ያገለግላሉ። ግን አሁን የተማሩትም እንደው ሻላል ሀገር እንሂድ እንደ እያሉ እየተቆጡብን እየተነሱብን ነው። ላመን ጭላንጭል ያው ትንሽ ያለ ያሉት ደግሞ ለዚህ ለማቀላጠፊያ ትንሽ የምታረጉትን በጎ እንድታረጉልን ነው የምለው። ሌላው ቀርቶ በነጣ የሚያገለግሉት ዲያቆኖች፣ ቄሶች ደሞዝ አግኝተዋል የሚል በጆሮዬና በልቦና ብሰማ ደስተኛ ነበር። አቧራ ላይ እየሆኑ በነጣ ነው የሚያገለግሉ። 50 ብር እንኳን ደሞዝ የላቸውም። ይገርማል። አሁን በነጣ ሲያገለግሉ በጣም ገርዝዞኛል። እርዳታ ቢያደርጉልን ሙሉ ለሙሉ ደስ ይለኛል። እኔን ያዳነ ደግሞ በእናንተም በወገናችሁም ሆነ በምንም እንድትድኑልኝና ጸጋ እንድትሆኑልኝ እለምነዋለሁ። እንደ እግዚአብሔር ፈቃድ በእግዚአብሔር ስም በወላዲተ አምላክ በእመ አምላክ ስም እናሳስባለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ